ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን ዛሬ የምንመለከተው ርዕስ ሚስጥር ምንድን ነው የሚለው ነው። በባለፈው ፕሮግራማችን ስጋ ወደሙን በተመለከተ ከሚነሱ ጥያቄዎች መካከል አንደኛው ጌታችን ስጋዬን ብሉ ደሜን ጠጡ ለምን አለ የሚለው ሲሆን፣ በሁለተኛ ደረጃ ደግሞ የሚነሳው ሚስጥር መባሉ ስለምንድን ነው የሚል ጥያቄ ነው። ሚስጥር የሚለው ቃል ጥልቅ የሆነ መንፈሳዊ ትርጉም አለው። እሱም ጌታችን ኢየሱስ ክርስቶስ ለሐዋርያት የገለጸላቸው ከብዙ ሚስጥራት አንዱ ነው። በተለይም ሚስጥረ ቁርባን በኢየሱስ ክርስቶስ ሐዋርያት ብቻ ሳይሆን ከእነርሱም ቀጥለው ባሉ የቅድስናና የመንፈስ ቅዱስ ስጦታ በተሞሉ ካህናትና ዲያቆናት ብቻ የሚደረግ መንፈሳዊ ቅዱስ ሥራ ነው። ሚስጥር ማለት ስውር፣ የማይታወቅ፣ በመንፈሳዊ ምርምር የማይደረስበት ልዩ ተአምር ማለት ነው። ምዕመናን የጌታችንን ሥጋና ደም መቀበል የሚገባቸው በመንፈሳዊ እምነት ብቻ ነው። ውድ ተከታታዮቻችን በዛሬው የምንመለከተው ሚስጥር መባሉ ስለምንድን ነው በሚለው ዙሪያ እንመለከታለን ማለት ነው። የፈጣሪ ቸርነት የድንግል ማርያም ረዳትነት ከሁላችን ጋር ይሁን። ሚስጥር ህቡ፣ ስውር፣ ሽሽግ፣ አካላዊ ግብር፣ መንፈሳዊ፣ የማይታይ፣ የማይታወቅ፣ የሚታመንና የሚደነቅ ማለት ብቻ ነው። ጌታ ለሐዋርያት ከገለጠላቸው ሚስጥራት ውስጥ አንዱ ሚስጥረ ቁርባን ነው። ሌሎቹ ጌታ ለሐዋርያት የገለጠላቸው ሚስጥራትም አሉ። ለምሳሌ ሚስጥረ ታምራትን በቤተ ኢያኢሮስ፣ ሚስጥረ መንግስትን በደብረ ታቦር፣ ሚስጥረ ምጽአትን በደብረ ዘይት፣ ሚስጥረ ጸሎትን በጌቴሰማኒ ነግሯቸዋል፣ አሳይቷቸዋልም። እነዚህንም ሚስጥራት ለሐዋርያት ብቻ እንጂ ለሌላ ተጨማሪ ሰው አላሳየም። ጥንት ባለሟሎቹ ናቸው። እነዚህም ጴጥሮስ፣ ያዕቆብና ዮሐንስ ናቸው። ስለዚህም ሚስጥረ ቁርባን ያሳያቸው በምሴተ ሐሙስ በቤተ አልዓዛር ሳለ ለሐዋርያት ብቻ ነው። በዚህም ከሐዋርያት ቀጥለው የሚነሱ ስልጣነ ሐዋርያትን የያዙ ተከታዮቻቸው ብቻ ሊያውቁት የሚገባው ሚስጥር መሆኑን እንረዳለን። ከዚህም በመነሳት ሥጋ ወደሙ ሚስጥር መባሉ የተፈቀደላቸውና ለክህነት ቅድስት በቅተው የተገኙ ተልኳቸውን የሚፈጽሙ የሚያገለግሉ በመሆኑ ነው። ምዕመናን ግን የጌታ ሥጋና ደም መሆኑን መለወጡን አምነው እንዲቀበሉ እንጂ ከዚህ አልፈው የካህናትንና የዲያቆናትን ሥራ ሊሰሩ አልተፈቀደላቸው። አንዱም ሚስጥር የሚያሰኘው ካህናት፣ ዲያቆናት የሚያገለግሉትና የሚቀበሉት ምዕመናን የሚቀበሉት ብቻ መሆኑ ነው። ነገር ግን ካህናት የሚያውቁት ምዕመናን የማያውቁት ነው ብሎ ሚስጥር ነው ማለት አይገባም። ቦኑ ሚስጥር ዘነገሩ ለአርዳዩ ዘኢነአምር ንሕነ ናሁ ኩሉ ሚስጥራት ሀቤነ ውስተ ወንጌሉ ቅዱስ ወንሕነ ናነብብ ኩሎ አሚረ ወመልእክታቲሁ ለጳውሎስ ሀለዋ ሀቤነ። እኛ የማናውቀው ጌታ ለደቀ መዛሙርቱ የነገራቸው ሚስጥር አለን። እነሆ ሚስጥራት ሁሉ በቅዱስ ወንጌል ተጽፈው በእኛ ዘንድ አሉ። የቅዱስ ጳውሎስ መልእክታትም በእኛ ዘንድ አሉ። እኛም ዘወትር እናነባቸዋለን እንዳለ የጌታ ሥጋና ደም እንደሆነ አስተምሮ ማሳመን ማሳወቅ ነው እንጂ እንዲህ ያለ መሸፋፈን በስውር የሚሰራ ሥራ እንዳለ ማስመሰል የዋህነት ነው። ሌላው ደግሞ ሚስጥር የሚያሰኘው ሲለወጥ የማይታይ ከተለወጠ በኋላ እንኳን ለበቁት ቅዱሳን ነው እንጂ ለሁሉም የማይታይ የማይመረመር በምርምር የማይደረስበት ረቂቅና ድንቅ ዘወትር በቤተ ክርስቲያን የሚፈጸም ልዩ ተአምር በመሆኑ ሚስጥር ተብሏል። ሊቃውንትም ሚስጥር የተባለበት ምክንያት ሲተረጉሙ ሥጋው ደሙ ሚስጥር አለው። ከአምስቱ አዕማድ ሚስጥር አንዱ ሚስጥር ቁርባን ነውና አንድም ከኃጢአት ነስቶ ቢቀበሉት በልሳነ ነፍስ ያናግራል። ውእቱሰ ሶበ ቦአ
ውስተ ልበ ንጹሕ ያነስኦ ወያነቀው ለተናግሮ ሥጋው ደሙ ከኃጢአት ነጽቶ ቢቀበሉት ቋንቋ ያናገራል፣ ምስጢር ያስተረጉማል። አንድም መንፈስ ቅዱስ ከኃጢአት ጸንቶ ሥጋውን ደሙን በተቀበለ ሰው አድሮ ቋንቋ ይናገራል፣ ምስጢር ያስተረጉማል። እንዲሁም ሲለወጥ አይታይምና ለበቁትም ሰዎች እንኳን ከተለወጠ በኋላ እንጂ ሲለወጥ አይታይምና አንድም የወዲያኛውን ምስጢር መንግሥተ ሰማያትን ይገልጣልና ብሏል። ቀጥሎ በሥጋ ወደሙ ዙሪያ የሚነሱ ጥያቄዎች ደግሞ ጌታ ሥጋውና ደሙ የሰጠው መቼ ነው የሚለው ነው። በነቢያት የተነገረው ትንቢት የተቆጠረው ሱባኤ ሲደርስ እስራኤላውያን ከግብፅ የባርነት ቀንበር ነፃ የወጡበት፣ የመንግሥተ ሰማያት ምሳሌ የሆነች ምድር ርስትን የወረሱበት፣ የፋሲካው በግ ምሳሌ የሆነለት አማናዊ በግ ወልደ እግዚአብሔር ኢየሱስ ክርስቶስ 5500 ዘመን ከተፈጸመ በኋላ ከዚህ ምድር 33 ዓመት ከ3 ወር ኑሮ ለአዳም ቤዛ የሚሆንበትን ጊዜ ሲደርስ በምሴተ ሐሙስ ምስጢረ ቁርባንን ለሐዋርያት አሳይቷቸዋል። ወምሴተ ከዊኖ ራፈቀ ምስላዝ 10 ወክሌቶ አርዳዩ በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 20 ላይ ጌታችን ኢየሱስ ክርስቶስ እርሱን ራሱን በያዙባት በዚያች ሌሊት ኅብስቱን አነሳ፣ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋዬ ነው፣ መታሰቢያ እንዲሆን አድርጉ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 ላይ ብሎ በአምሳለ ንጉሥ የሹም ሽር አድርጓል። ንጉሥ ቀድሞ ሹሞት የነበረውና ኋላ የሚሾመውን አቅርቦ ያን የቀደመውን ሹሞ ወቅሶ ሽሮ በእርሱ ፈንታ አዲሱ እንዲሾም ጌታም ደመ ላህም ደመ በግ አፍስሱ ስብ አጢሱ የምትል ሕገ ኦሪትን አሳልፎ ሕይወተ ሥጋ ሕይወተ ነፍስ ዘላለማዊ መንግሥት የሚገኝባት አማናዊ መስዋዕት ራሱን የሚሰዋባት ሕገ ወንጌልን አውጇል። ስለዚህም ይህች ዕለት መስዋዕት ኦሪት የተሻረባት መንግሥተ ወንጌል የተሾመባት ዕለተ ኦሪት ናት። ኢሳይያስ ምዕራፍ 49 ከቁጥር 8 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 2 ላይ የሰጣቸው አስቀድሞ ምሳሌው በመልከ ጼዴቅ በታየለት በኅብስት በወይን አምሳል ነው። የሳሌም ንጉሥ መልከ ጼዴቅ እንጀራን ወይንን አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ። ዘፍጥረት ምዕራፍ 14 ከቁጥር 18 ላይ መልከ ጼዴቅም ከካም ወገን የተወለደ ሲሆን አጽመ አበውን ለመጠበቅ ይመጣ ዘንድ ያለውን መልካም ነገር በምሳሌ ለማሳየት ከሦስቱ የኖህ ልጆች አንዱ ሴት በእግዚአብሔር ፈቃድ በአባቱ ትእዛዝ መሠረት ወደ ምድረ ዱላዴ ወደ ቀራኒው ከወሰደው በኋላ ከዚያ ሥርዓት ሰርቶበታል። ሥርዓቱም ከሴት አትድረስ፣ ዳባ ልበስ፣ ሥጋ አትብላ፣ ወይን አትጠጣ፣ ራስህን አትላጭ፣ ጥፍርህን አትቁረጥ፣ በስንዴ በወይን አስታኩት የሚል ነበር። ይህንንም ሥርዓት ከሠራለት በኋላ እርሱ ሲሄድ እርሱ ብቻውን እግዚአብሔርን እያገለገለ በዚያ ይኖር ነበር። አብርሃምም ለ5ቱ ነገሥተ ሰዶም ረድቶ 4ቱን ነገሥተ ጎሎዶሞሮር ድል ነስቶ ሲመለስ ደስ ቢለው በሞዓይልዮን ልጅህን ወደ ዓለም የምትልከው በእኔ ዘመን ነውን? ወይስ ያችን ዕለት ታሳየኛለህን? አለው። ጌታም አማናዊም ሳይሆን ምሳሌውን ታያለህና ዮርዳኖስን ተሻግረ ሂድ፣ በዚያም ታላቁን ካህን መልከ ጼዴቅን ታገኛለህ ብሎታል። ሲሄድም መልከ ጼዴቅ ኅብስት በረከት ጽዋ አኮቴት ይዞ ተቀብሎታል። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።